ክርስቲያን ውስጥ ምን አለ? ኤፌሶን 2:6 ላይ ምን ያላል እግዚአብሔር ቃል? በሰማያዊ ስፍራ በአብ ቀኝ ተቀምጣችሁ። በአብ ቀኝ ማለት ቀኝ ማለት ስልጣን፣ ወንበር፣ ኦቶሪቲ in Christ in the heavenly place you are set in the heavenly place in the right hand of God which is ምን ማለት ባለ ስልጣን ነው። ስልጣን ተሰጥቷቸው ብዙ ሰው ምን ያደርጋል? ይሄንን ነገር አያውቅም። ጥቂት ሰዎች ይሄን ነገር ገብቷቸው ህይወታቸው በሰላምና በበረከት ይኖራሉ። ሌላው ሰው ግን ምን ያደርጋል? እየተሰቃየ ይኖራል። እኔ ህይወት እንዲሆንላችሁ እንዲበዛላችሁ እንጂ ስለሌላ አልመጣም። እግዚአብሔር አይነት ህይወት ውስጥ እግዚአብሔር ዓለም ውስጥ ሰይጣን የለም። እግዚአብሔር ዓለም ውስጥ ድህነት የለም። እግዚአብሔር ዓለም ውስጥ መክሰር የለም። እግዚአብሔር ዓለም ውስጥ ኃጢአት የለም። አይ ለምንድን ነው ክርስቲያን ሰፈር የሚያደርገው? ከእውቀት ከማጣት የተነሳ እነ ጳውሎስን እኮ በክርስቶስ ኢየሱስ ስም ስልጣን አጋንንትን ያደርጉ ነበር፣ ያስወጡ ነበር። ብዙ ሰው የእግዚአብሔር ልጅ የሚለው አልገባም። ክርስቲያን ነው የእንግዲህ ልጅ ነው ይኖራል። ያን ኤፌሶን 1:19 ምን እንዲሆን ሰጠ? ራስ እንዲሆን። ቤተ ክርስቲያን ደግሞ ሁሉም በሁሉ የምትሞላ አካል ናት። ሁሉን ከእግሮቹ በታች አስገዛ። እናንተ ደግሞ ይላል አንደኛ ቆሮንቶስ 12 ላይ የክርስቶስ ኢየሱስ ብልት ነው። ኤፌሶን 1:17 ደግሞ የጌታችን የክርስቶስ የክብር አባት የጌታችን ኢየሱስ ክርስቶስ አምላክና አባት የጥበብና የእውቀት የመገለጥ መንፈስ ይሰጣችሁ ዘንድ የልቦና አይኖቻችሁ ሲከፈቱ ይላል በቅዱሳን ያለውን የርስት ባለጠግነት ታውቁ ዘንድ የመጠራቱን ተስፋ እንደሆነ ታውቁ ዘንድ ክርስቶስን ከሞት ያስነሳው የኃይል ሁሉ ታላቅነት ታውቁ ዘንድ አይደል? አንደኛ ዮሐንስ 4:4 ላይ ልጆች ሆይ እግዚአብሔር ተወልዳችኋልና በእናንተ ውስጥ ያለው በዓለም ካለው ይበልጣል። እናንተ እግዚአብሔር ዘንድ ናችሁና ዓለምን አሸንፋችኋል። ዓለምንም ያሸነፈው ምናችሁ ነው? እምነታችሁ። እምነታቸው ነው ምን ማለት ነው? በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። ከአዳኝ ወጥመድ፣ ከሌሊት ግርማ፣ ከቀን ፍላጻ ምን ያደርገኛል? ይጠብቀኛል። መቅሰፍት አደጋ ወደ ቤቴ አይገባም። ብዙ የእግዚአብሔር ልጆች እንደዚህ በእኛ ነገር እንትን ብሏል የኔ ነገር የሚሳካልኝ አይመስለኝ። እናንተ ይሳካችኋል። እና ዛሬ አንድ ነገር አካፍላችኋለሁ። ይሄ የአማኞች ስልጣን ምንድን ነው? አማኝ እንዴት ሊሰለጥን ይገባል የሚለውን ነገር ማወቅ አለባችሁ። እና ስልጣን የሚለው ቃል ከሁለት ቃል የመጣ እንደሆነ ተናግሬያለሁ። አውቶኒመስ ከሚል ቃል ነው። አውቶ ማለት ኦቶሪቲ፣ ኑመስ ማለት ደግሞ ሰልፍ ማለት ነው። ራስን መግዛት ማለት ነው። ዛሬ በኢየሱስ ስም ራስን መግዛት ይሆናል። አሜን። ኦቶኒመስ ማለት ራስን መግዛት ማለት ነው። ባለስልጣን ነው። ሁለት አይነት ስልጣን አለ ብያለሁ። ኢንትሪንሲክ ኦቶሪቲ ኤንድ ዴሌጌቲቭ ኦቶሪቲ አለ ብዬ ተናግሬያለሁ። ኢንትሪንሲክ ኦቶሪቲ ማለት ምን ማለት ነው ሲባል በማንም ያልተሾመ በማንም ያልተመረጠ ተፈጥሮ ራሱ ምን የሆነ ብያለሁ? ባለስልጣን የሆነ። ክብር ለኢየሱስ ይሁን። ይሄን ማን ጋር ብቻ ነው ያለው ብያለሁ? እግዚአብሔር አብና ወልድ መንፈስ ቅዱስ በስላሴ ውስጥ ያለ የመለኮት ማንነት ውስጥ ያለ ነው። እግዚአብሔር ኔቸሩ ምንድነው? ባለስልጣን ነው ብዬ አስተምራለሁ። ሁለተኛ ዴሌጌቲቭ ኦቶሪቲ ብያለሁ። ዴሌጌቲቭ ማለት ከእግዚአብሔር ዘንድ ከበላይ ለመንግስት ለሀገር ደግሞ በመንፈሳዊ ዓለም ላይ ስልጣንን በክርስቶስ ኢየሱስ ተቀብለናል ብለናል። ሁለት ኮንትሮቨርሻል ሐሳብ አለ። በኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው ብለን ከተነጋገርን በኋላ ኢየሱስ ላይ ለምንድን ነው ኢየሱስ ተላኪ ነው፣ እኔ የአብን ፍቃድ ልሰራ መጣሁ እንጂ የራሴን ላደርግ አልመጣሁም የሚለውን ቃል ሜንሽን ያደርጉና ሰዎች ኢየሱስ የራሱ ፍቃድ አይደለም ዴሊጌትድ የሆነ ነው እና ኢየሱስ አምላክ አይደለም ይላል። ኖ ብዙ ሳምንት አውርቻለሁ። ኢየሱስ ክርስቶስ ባለስልጣን እንደሆነ ብለን ተነጋገርን። ከዛ አማኞችን ደግሞ ዴሊጌት ወይም የተሾሙበት ስልጣን አላቸው። ዘፍጥረት 1:26 ላይ እግዚአብሔር አዳምና ማንን ሔዋንን ከፈጠረ በኋላ ምን ብሎ ሾማቸው? በምድር ላይ ያሉ አዋፎችን፣ ምድር ላይ ያሉ የሚንቀሳቀሱ እንስሳቶችን፣ በሰማይ የሚፈሩትን አዋፎችን፣ ምድር ላይ ያለውን ነገር ሁሉ ምን በሉት? ግዙ። ግዙ የሚለው ዶሚኒየን የሚል ቃል ነው። ራዳሽ የሚል ቃል ነው። አስተዳድሩ፣ ገቨርን አድርጉ ብሎ እግዚአብሔር ለሰው ልጆች እንደሰጠ አሁን በክርስቶስ ኢየሱስ በአዳም ያጣነው ነገር በክርስቶስ ኢየሱስ ተቀበለ። አሜን በሉስ። በክርስቶስ ኢየሱስ ያገኘነው ነገር ምንድነው ሲባል የዘላለም ሕይወት። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንዳይጠፋ እንጂ አንድያ ልጁን እስኪሰጥ ድረስ ዓለምን ሰጠ። ይሄ የዘላለም ሕይወት የሚለው ዞይ የሚል ቃል ነው። ዞይ ማለት God kinds of life፣ የእግዚአብሔር አይነት ሕይወት ነው። እዛ ውስጥ ምን አለ? ሂሊንግ አለ። ከናንተ መካከል የቤተ ክርስቲያን ሽማግሌ
ሄደው የታመመ ቢኖር እጃቸውን በክርስቶስ ኢየሱስ ስም በዘይት ጭነው ይጸልዩለት ምን ይላል? ይፈወሳል። ዞይ ነው የሚለው ያዕቆብ 5:14 ላይ ያለው ቃል which is ምን ማለት ነው? ዴሊቨራንስ አለው፣ ሂሊንግ አለው፣ ፕሮስፔሪቲ መባረክም አለው፣ መበልጸግም አለው። ግን የሰው ልጅ ስልጣኑን አጥቷል። በዚህ ዓለም ላይ ሰው ገቨርን የሚያደርግበት ኦቶሪቲው ሎስት አድርጓል። ለምን ሎስት አደረገ? ሰው በአዳም ምክንያት። አሁን ኦቶሪቲውን እንዴት ማስመለስ ይችላል? እስቲ በእውቀት በሉ። ለዛ ነው አሁን መጽሐፍ ቅዱስ በክርስቶስ ኢየሱስ ስም ምን አድርጓችኋል? እግዚአብሔር ሾማችኋል። አሁን ቅዱሳን ምን አይነት ህይወት አላቸው? ዮሐንስ ወንጌል 10 ላይ ሌባው ሊያርድ ሊያጠፋ ሊገድል ስለሌላ አይመጣም፣ እኔ ህይወት ሊሆንላችሁ ልበዛላችሁ መጣሁ። ብዙ ክርስቲያን በድግምት ታስሯል። ብዙ ክርስቲያን ህይወቱ እየበለጸገ አይደለም። ለምን ሲባል አንደኛ የእግዚአብሔር የክርስቶስ ኢየሱስ በክርስቶስ ኢየሱስ ዳግም በመወለድ ያገኛችሁትን የልጅነት ስልጣናችሁን አልተቀበላችሁ። ሌላ ሰው እንዲጸልይልህ ነው የምትፈልገው። የራስህ እምነት እንደሚያድንህ እንኳን አታውቅም። እኔ በጣም ብዙ ጴንጤ ያስቀኛል። እንዴት እናንተ የእግዚአብሔር ልጆች ሆናችሁ የእግዚአብሔር መንፈስ ማደሪያ ሆናችሁ እንዴት በህይወታችሁ ላይ መስዳፕ ትሆናላችሁ? እንዴት መስዳፕ እንሆናለን? ለምን ሲባል የተሰጠንን ነገር ዩዝድ ስላላደረግን። ድህነት እኮ የኃጢአት ውጤት ነው። በክርስቶስ ኢየሱስ እኮ ተመልሷል። በሽታ የኃጢአት ውጤት ነው። ለዛ ነው እኔ በሉ የክርስቶስ ኢየሱስ ማደሪያ ነኝ። ኧረ አሜን። ቆላስይስ 1:27 የክብር ተስፋ የሆነው ክርስቶስ በእናንተ ውስጥ ይኖራል። the hope of glory Christ in you። ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው። አሮጌው ነገር ሁሉ ምን ብሏል? አልፏል። all things are passed away። እና በክርስቲያን ውስጥ ምን አለ? ስልጣን። ኤፌሶን 2:6 ላይ ምን ያላል የእግዚአብሔር ቃል? በሰማያዊ ስፍራ በአብ ቀኝ ተቀምጣችኋል። በአብ ቀኝ ብሎ አሁን እኔ ድሮ የሚመስለኝ በአብ ቀኝ ማለት እግዚአብሔር ረጅም ወንበር ያለው አብረን የምንቀመጥ ነበር የሚመስለኝ። ኖ በአብ ቀኝ ማለት ስልጣን ነው። ወንበር ኦቶሪቲ ነው። in Christ in the heavenly place you are set in the heavenly place in the right hand of God which is ምን ማለት ነው? ባለስልጣን መሆን። እኔ ባለስልጣን ነኝ ብሎ አሁን በክርስቶስ ኢየሱስ እናንተ ምን ተብላችኋል? ኮሚሽን ሆናችኋል። ስልጣን ተሰጥቷችኋል። ብዙ ሰው ምን ያደርጋል? ይሄንን ነገር አያውቅም። ጥቂት ሰዎች ይሄ ነገር ገብቷቸው ህይወታቸውን በሰላምና በበረከት ይኖራሉ። ሌላው ሰው ግን ምን ያደርጋል? እየተሰቃየ ይኖራል። እኔ ህይወት እንድሆንላችሁ እንድበዛላችሁ እንጂ ስለሌላ አልመጣሁም። ህይወት ማለት የእግዚአብሔር አይነት ህይወት ውስጥ እግዚአብሔር ዓለም ውስጥ ሰይጣን የለም። እግዚአብሔር ዓለም ውስጥ ድህነት የለም። እግዚአብሔር ዓለም ውስጥ መክሰር የለም። እግዚአብሔር ዓለም ውስጥ ኃጢአት የለም። ዋይ ለምንድን ነው ክርስቲያን ሰፈር የሚያደርጉት? because of ከእውቀት ከማጣት የተነሳ ሰይጣን በኔ ህይወት ላይ ብሎ ካሁን ሰዓት ጀምሮ አቅም የለውም። አረ አሜን። ሉቃስ ወንጌል 10:19 ላይ የእግዚአብሔር ቃል ሲናገር ሰይጣን እንደ መብረቅ ሲወድቅ አየሁት፣ በጠላት ኃይል ሁሉ ላይ ምን ሰጥቻችኋለሁ? ስልጣን። ብዙ ሰው ይሄን ስልጣን እንዳለው አያውቅም። እባቡን ዘንዶውን ምኑን ትጫሙታላችሁ፣ ምን አይላችሁም፣ አይጎዳችሁም። አሜን። ዛሬ ከዚህ በኋላ በኢየሱስ ስም እንደው የእናቴ ወቃቤ ነው የእናቴ መንፈስ ነው እንደዚህ የሚያደርገኝ የምትሉ ሰዎች ይሄንን ነገር ካመንከና በዚህ ስታንድ ላይ ከቆምክ ወደ አንተ አጋንንት አይመጣም። በዚህ ሳምንት በኢየሱስ ስም እናንተ አባራሪ ነው የምትሆኑት እንጂ ተጨናቂዎች አትሆኑም። ሉክ የእግዚአብሔር ቃል ሲናገር ምን ይላል ሲባል ብዙ ሰው ይሄ ነገር አልገባውም።
እናንተ በክርስቶስ ኢየሱስ ኮሚሽን ተደርጋችኋል። ሂዱ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ስልጣን በሰማይ በምድር ከምድር በታች ምን ተሰጠኝ ይላል። ስልጣን ተሰጠኝ። ዮሐንስ ወንጌል 1:12 ላይ ላመኑት ለተቀበሉት ለነርሱ የእግዚአብሔር ልጆች መብት ሰጣቸው። መብት የሚለው ቃል በግሪክ ቃል ኤክሶሲያ ማለት ነው። ኤክሶሲያ ማለት ሌጋል ራይት ነው። አሜን አሜን። እነ ጳውሎስን እኮ በክርስቶስ ኢየሱስ ስም ስልጣን አጋንንትን ያደርጉ ነበር፣ ያስወጡ ነበር። በምን ስምና በምን ስልጣን አጋንንት አስወጣችሁ? እኔ በሉ በክርስቶስ ኢየሱስ የእግዚአብሔር ልጅ ነኝ። ብዙ ሰው የእግዚአብሔር ልጅ የሚለው አልገባው። ክርስቲያን ሆኖ የእንግዲህ ልጅ ሆኖ ነው እየኖረ ያለው። በኢየሱስ ስም በሉ እኔ እግዚአብሔር ልጅ ነኝ። አሜን። ለዛ ነው በሰማያዊ ስፍራ በአብ ቀኝ ተቀምጫለሁ። እግዚአብሔር ለቤተ ክርስቲያን ኤፌሶን 1:19 ላይ ምን እንዲሆን ሰጠው ይላል? ራስ እንዲሆን። ቤተ ክርስቲያን ደግሞ ሁሉም በሁሉ የምትሞላ አካሉ ናት። ሁሉን ከእግሮቹ በታች አስገዛል። ኧረ አሜን። እናንተ ደግሞ ይላል አንደኛ ቆሮንቶስ 12 ላይ የክርስቶስ ኢየሱስ ብልት ናችሁ። እስቲ እኔ በሉ የክርስቶስ ኢየሱስ ብልት ነኝ። ሰይጣን በእኔ ላይ ኃይልም አቅምም የለውም። እንዲህ ማለት ሲጀምር እግዚአብሔር መንፈስና የእግዚአብሔር ኃይል አንተ ጋር አብሮ ኦፕሬት መሆን ይጀምራል። እኔ በሉ በሕይወት ዘመኔ ከዚህ ሰዓት ጀምሮ ሰይጣን ዲያብሎስ ከእግሬ በታች ነው። ለዛ ነው ኤፌሶን 1:17 ደግሞ የጌታችን የክርስቶስ የክብር አባት የጌታችን ኢየሱስ ክርስቶስ አምላክና አባት የጥበብና የእውቀት የመገለጥ መንፈስ ይሰጣችሁ ዘንድ የልቦና አይኖቻችሁ ሲከፈቱ ይላል በቅዱሳን ያለውን የርስት ባለጠግነት ታውቁ ዘንድ የመጠራቱን ተስፋ ምን እንደሆነ ታውቁ ዘንድ ክርስቶስን ከሞት ያስነሳው የኃይል ሁሉ ታላቅነት ታውቁ ዘንድ። አሜን። እስቲ ክርስቶስ ኢየሱስን በሉ ከሞት ያስነሳው የኃይል ሁሉ ታላቅነት አውቅ ዘንድ። ዛሬ በሉ የኔ ነገር ይለቀቃል። አሜን። እኔ በእውነት ነው የምነግራችሁ። ይሄ ትውልድ በእግዚአብሔር ቃል ልጆችሽ ከምን የተማሩ ይሆናሉ? ከእግዚአብሔር ቃል። ሰላማቸው ምን ይሆናል? ልጆችሽ ከትንቢት የተማሩ ይሆናል? አይደለም። ልጆችሽ ከእግዚአብሔር ቃል የተማሩ ይሆናሉ። ሰላማቸው ምን ይሆናል? ብዙ። ሰላምህ የሚበዛው ስትማር ነው። ሰላምህ የሚበዛው ላይፍ ሲሰራ ነው። እንዳልኳችሁ አሁን ስልጣኗ የገባት ክርስቲያን አንቺ ባለሽበት እዛ አካባቢ ላይ ድግምት አይሰራም። መተው የሚረጩት ድግምት አንቺ ላይ ይሰራ። ለምን? በእኔ ላይ የሚሰራ መሳሪያ አይከናወነውም የሚለውን ጥቅስ ገብቶሻላ? ኢሳይያስ 54:17 የእግዚአብሔር ባሪያዎች ጽድቅ እርሱም ይህ ነው። በዚያን ቀን እግዚአብሔር ጽድቃችሁ ነው ተብሎ ይጠራል። ያህዌ ተሽከነውን ይባላል። ዛሬ በኢየሱስ እኔ ላይ በሉ ምንም አይነት አጋንንታዊ ጉልበት ይፈርሳል። ስሜን ያዘ በሉ፣ ጤናዬን ያዘ በሉ፣ አገልግሎቴን ያዘ ዛሬ በሉ በኢየሱስ ስም ይፈርሳል። አረ አንደኛ ዮሐንስ 4:4 ላይ ልጆች ሆይ ከእግዚአብሔር ተወልዳችኋልና በእናንተ ውስጥ ያለው በዓለም ካለው ይበልጣል። እናንተ ከእግዚአብሔር ዘንድ ናችሁና ዓለምን አሸንፋችኋል። ዓለምንም ያሸነፈው ምናችሁ ነው? እምነታችሁ ነው። ወይኔ በጌታ በኢየሱስ ስም እስቲ እኔ እምነቴ ዓለምን ያሸንፋል በሉ። Greater he is in you that is in the world ነው የሚለው። ዛሬ በኢየሱስ ስም በእኔ ውስጥ ያለው በዓለም ካለው ይበልጣል በሉስ። አሜን። ዓለምን ያሸነፈው ምናችሁ ነው? እምነት። እስቲ በእኔ ላይ በሉ ምንም አይነት መሳሪያ አይሰራም። ነብይ
አይጥ ተጠብቶ በራችን ላይ ተጥሏል እና ነገሬ ሊበላሽ ነው። አየ it works by the way it works። አንድ ነገር ግን ወደ አንቺ ህይወት ወደ አንተ ህይወት ግን መስራት የማይችለው ነገር አንተ ከእግዚአብሔር ተወልደሃል ወይ? ከእግዚአብሔር የተወለዱ ዓለምን አሸነፉ። ዓለምን የሚያሸንፈው ምናቸው ነው? እምነታቸው ነው። ምን ማለት ነው? በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። ከአዳኝ ወጥመድ ከሌሊት ግርማ ከቀን ፍላጻ ምን ያደርገኛል? ይጠበኛል። መቅሰፍት አደጋ ወደ ቤቴ አይገባም። አሜን። ብዙ ሰው ሞገስ እንደምን ይከባል ይላል? እንደ ጋሻ በእናንተ ላይ ከዚህ ሰዓት ጀምሮ አይሰራም። በእናንተ ላይ አይሰራም። በእናንተ ላይ አይሰራም። ባንቺ ላይ አይሰራም። ባንቺ ላይ የተሰራ መሳሪያ አይከናወንም። in the name of Jesus። ለዛ ነው ውሳጂን ዲኖ ያንቺ ውበት ያንቺ መልክ ይሄ ነው። አሜን። ሉክ ሮሜ 8:11 ነገር ግን ኢየሱስን ከሙታን ያስነሳው ያ መንፈስ በመንፈሳችሁ ቢኖር ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። ክርስቶስን ከሞት ያስነሳው ያ መንፈስ በመንፈሳችሁ ቢኖር ለሚሞተው ሰውነታችሁ ምንን ይሰጠዋል? ሕይወትን ቫይታላይዝድ ያደርገዋል ነው የሚለው እንግሊዘኛው። ኩዊክ እንዲያደርገዋል። ለእግዚአብሔር ዓለም ኩዊክ እንዲያደርገዋል። ኢሞርታሊቲ የሚል ትምህርት ከዚህ ተነስተው ነው አንሞትም የሚሉት። እኔ አንሞትም የሚሉት ጋር ባልስማማ ለእግዚአብሔር ዓለም ግን አዌክ ይሆናል ስጋዬ። አሜን። አይ ኬሪድ ክርስቶስን ከሞት ያስነሳ ያ ኃይል እኔ ውስጥ አለ። ኒውክሌር ከያዘ በላይ አንቺ ታላቅ ነሽ። እናንተ ውስጥ አጋንንትን ድግምትን ማሸነፍ የሚችል ኃይል አለ። ነገራችኋለሁ። አንድ ሰው ሰረቁትና ምን አደረጉት? ሰረቁትና ሰውየውን ሕፃን ልጅ ነው፣ የንጉስ ልጅ ነው። ከንጉስ ቤት ሊዘርፉ ሲመጡ ሕፃኑን ልጅ ሰርቀውት ይዘውት ሄዱ። ከዛ ባሪያ አድርገው አሳደጉት። ያ ልጅ ምን ሆነ? ባሪያ። ደሙ ውስጥ ግን ምን አለ? ንግስና። እግዚአብሔር ቃል ምን ይላል? እናንተ ግን ከማይጠፋው ከእግዚአብሔር ቃል ተወለዳችሁ። አንደኛ ጴጥሮስ 1:22 ላይ ከማይጠፋው ዘር ኢንኮረፕቲብል ሲድ ነው የሚለው። አንቺ ውስጥ ያለው አይበላሽም በሉ፣ አይጠፋም በሉ። አሜን። ትዝ ይለኛል እኔ ጌታን ከተቀበልኩ በኋላ ተመልሼ ደግሞ ተመለስኩኝ ወደ ኋላ ማለት ነው። ስትራፕ አድርጌ ወደ ኋላ ስመለስ ሲያለቅሱ ሲጸልዩ ጌታ እንደዚህ አላቸው፣ ከሚጠፋ ዘር አይደለም የተወለደውና አይጠፋም። በኢየሱስ ስም እኔ በሉ ውስጥ ከሚጠፋ ዘር አልተወለድኩም። የኔ ነገር በሉ አይጠፋ። ህይወቴ፣ ነገሬ፣ በረከቴ፣ ትዳሬ፣ ልጆቼ አይጠፋ። አሜን። ያ ልጅ ውስጥ ምን አለ? ያ ልጅ ውስጥ ምን አለ? የዲኤንኤ የክራይስት የንግስና ዲኤንኤ አለ። ቁጭ ብሏል። ንጉስ እንዴት ነው የሚሄደው? እንደ ንጉስ። አሜን። ይሳቅ ይነግራችኋል እንዴት እንደሚሄድ ምናምን። ፓስተር ክሪስ ምናል እግዚአብሔር ሰው ነው እና እኔ I am the child of God, I am the seed of Abraham, I am the king የንጉስ ልጅ ነኝ ብሎ ስለሚያምን the way of coding ድሬሱ፣ አለባበሱ፣ አካሄዱ እንደ ንጉስ ነው የሚሄደው። ሜንታሊቲያችሁ ይስተካከል። ያ ልጅ ምን ሆነ? እንደ ንጉስ ነው አክት ማድረግ አይችልም። እንደ ንጉስ ምን አይልም? አክት ማድረግ አይችልም። ለምን? ውስጥ ያለው ሶፍትዌር ዘሩ የንጉስ ዘር ቢሆንም ውስጡ ያለው ዘር ግን ምንድነው? የባሪያ ነው። እዛ ነው ሮሜ 12 ላይ በአእምሮአችሁ መታደስ ተለውጡ እንጂ ዓለም አትምሰሉ።
ሲመጡ ጌቶች መጣችሁ ይላል። አንተ ንጉስ ነህ እንደ ባሪያ አክት አታርግ። አሁን ብዙ የእግዚአብሔር ልጆች እንደዚህ ነው። ጨንቆኛል፣ ነገሬ እንትን ብሏል፣ የኔ ነገር የሚሳካልኝ አይመስለኝም። who told you እናንተ ይሳካችኋል?